ሰላም ጤና ይስጥልን ውድ የሸገር ጆርናል ተከታታዮች፣ ዛሬ የካቲት 17 2018 ዓ.ም በዛሬው የመረጃ ሰዓታችን ግብጽ የአባይን ውሃ ተውልኝና በቀይ ባህር ዳርቻ ወደብ ላሰጣችሁ ማለቷን በተመለከተ፣ ታዋቂው የእስራኤል ጋዜጣ ሃሬትስ በቅርቡ ባወጣው ትንታኔ እስራኤል በኤርትራ ላይ እርምጃ ልትወስድ ነው ስለማለቱ፣ በትግራይ አዋሳኝ አካባቢዎች በተለይም በአዲግራት ከተማ የኤርትራ ብር ናቅፋ ብርን ተክቶ ማገልገሉን በተመለከተ እነዚህንና ሌሎች ዝርዝር መረጃዎችን እናደርሳችኋለን። አብራችሁን ቆዩ። በትግራይ ክልል ሰሜናዊ አዋሳኝ አካባቢዎች የኢትዮጵያ ብር በኤርትራ መገበያያ ገንዘብ ናቅፋ እየተተካ መሆኑና ይህም በክልሉ እየታየ ካለው የጸጥታ ስጋትና የኢኮኖሚ ለውጥ ጋር ተያይዞ የመጣ መሆኑ የሸገር ጆርናል ምንጮች አረጋገጡ። ይህ ለውጥ በተለይ ባለፉት 15 ቀናት ውስጥ በአዲግራትና በሌሎች የድንበር አካባቢዎች በግልጽ መታየት የጀመረ ሲሆን ጉዳዩ በክልሉ ያለውን የፖለቲካና የኢኮኖሚ አስተላለፍ ሊቀይር የሚችል አዲስ ክስተት ተደርጎ ተወስዷል። በክልሉ የሚገኙ ምንጮች ለሸገር ጆርናል እንደገለጹት በአሁኑ ወቅት በአዲግራትና በኤርትራ አዋሳኝ ከተሞች የንግድ ልውውጥ በኤርትራ ናቅፋ እየተከናወነ ይገኛል። ይህ የሆነው በክልሉ ውስጥ ከፍተኛ የብር ኖት እጥረት በመከሰቱና በፌዴራል መንግስቱና በክልሉ አመራሮች መካከል ያለው ግንኙነት ዳግም ወደ ውጥረት መግባቱን ተከትሎ እንደሆነ ይነገራል። በትግራይ ክልል የሚንቀሳቀሱ ባንኮች ከ1000 ብር በላይ ለደንበኞቻቸው መስጠት ማቋረጣቸው የተገለጸ ሲሆን ይህም ነዋሪው ለዕለት ተዕለት ፍጆታው የሚሆን ገንዘብ ለማግኘት እንዲቸገር አድርጎታል። ይህ የገንዘብ እጥረት ሆን ተብሎ የተፈጠረ ይሁን ወይንም በጦርነት ስጋት ምክንያት የመጣ የኢኮኖሚ ድንጋጤ እስካሁን ከባንክ ተቋማት የተሰጠ ይፋዊ መግለጫ የለም። ናቅፋን እንደ አማራጭ መገበያያ መጠቀም የተጀመረውም ወደፊት ሊከሰት ለሚችለው የከፋ የገንዘብ እጥረት እንደ ቅድመ ዝግጅትና መፍትሄ ተደርጎ መታሰቡን የሸገር ጆርናል ምንጮች ይጠቁማሉ። ከኢኮኖሚ እንቅስቃሴ ባሻገር በኤርትራ መንግስትና በህወሓት አመራሮች መካከል አዲስ የታክቲክ ትብብር መፈጠሩ የሚጠቁሙ መረጃዎች እየወጡ ነው። ሁለቱ አካላት የኢትዮጵያን ፌዴራል መንግስት ለመጋፈጥ የጋራ ዝግጅት እንዳጠናቀቁ የሚገልጹ ሪፖርቶች የክልሉን ፖለቲካዊ ውጥረት ወደ አዲስ ምዕራፍ አሸጋግረውታል። ይህ የማይመስል ጥምረት ተብሎ በብዙዎች ዘንድ የሚታየው ግንኙነት በፕሪቶሪያው የሰላም ስምምነት አተገባበር ዙሪያ ካሉ አለመግባባቶችና በፌዴራል መንግስቱ ላይ ካለ ተቃውሞ የመነጨ ሊሆን እንደሚችል የፖለቲካ ተንታኞች ይገምታሉ። ይህ ትብብር በተለይ በወታደራዊ ዝግጅትና በስትራቴጂካዊ መረጃ ልውውጥ ላይ ያተኮረ መሆኑ ይነገራል። ሌላው ትኩረት የሚስበው ጉዳይ ህወሓት የኤርትራን ሲም ካርድ የቴሌኮም አገልግሎት በክልሉ ውስጥ ለማስጀመር እያደረገ ያለው እንቅስቃሴ ነው። ይህ እርምጃ የተወሰደው በሁለት ዋና ምክንያቶች እንደሆነ ይታመናል። የመጀመሪያው ግጭት በሚፈጠርበት ወቅት የኢትዮጵያ ፌዴራል መንግስት የኢንተርኔትና የቴሌኮም አገልግሎቶችን ሊያቋርጥ ይችላል የሚል ስጋት በመኖሩ ሲሆን፣ ሁለተኛው ምክንያት ደግሞ ከፌዴራል መንግስቱ ክትትል መረብ ውጭ የሆኑ የመገናኛ ዘዴዎችን በመጠቀም ወታደራዊና ፖለቲካዊ መረጃዎችን በሚስጥር ለመለዋወጥ እንደሆነ ይታመናል። ይህ የሲም ካርድ ዝግጅትና የናቅፋ ምንዛሬ ስርጭት ክልሉ ከፌዴራል መንግስት ከኢኮኖሚና ከመሰረተ ልማት መዋቅር ራሱን እያራቀ መሆኑን የሚያሳይ ማሳያ ተደርጎ ተወስዷል። ይህ በትግራይ ክልል የታየው አዲስ ክስተት በኢትዮጵያ አንድነትና በሰላም ሂደቱ ላይ የራሱን የሆነ ጥላ ማሳረፉ አይቀሬ ነው። የናቅፋ መገበያያ መሆን የሉዓላዊነት ጥያቄን ከማስነሳቱም በላይ በድንበር አካባቢ ያለውን ህገወጥ የገንዘብ ዝውውር ሊያባብስ ይችላል። የፌዴራል መንግስቱ እስካሁን በእነዚህ ጉዳዮች ላይ የሰጠው ይፋዊ ምላሽ ባይኖርም ሁኔታውን በቅርብ እየተከታተለ መሆኑ ተጠቁሟል። የአካባቢው ነዋሪዎች በጦርነት ስጋትና በኑሮ ውድነት መካከል ሆነው ቀጣዩን ጊዜ በስጋት እየተጠባበቁ ይገኛሉ። የዓለም አቀፍ ማህበረሰብና የሰላም ስምምነት ታዛቢዎች በክልሉ ያለውን ይህንን አዲስ እንቅስቃሴ በምን መልኩ እንደሚመለከቱት ወደፊት የሚታይ ይሆናል። በቀይ ባህር አካባቢ እየታየ ያለው የጂኦፖለቲካ ሽኩቻ አዲስና ውስብስብ ምዕራፍ ላይ መድረሱን የዘርፉ ተንታኞች በስፋት እየገለጹ ይገኛሉ። በተለይም ታዋቂው የእስራኤል ጋዜጣ ሃሬትስ በቅርቡ ባወጣው ጥልቀት ያለው ትንታኔ መሰረት ኤርትራ ከኢራን ጋራ ያላት ወገንተኝነት በግልጽ ማሳየቷና በቀጠናው ለሚፈጠሩ አለመረጋጋቶች የያዘችው ዝምታ አቋም ለእስራኤልና ለአሜሪካ ከፍተኛ ስጋት ምንጭ ሆኗል። ይህ የኤርትራ አካሄድ በቀጠናው ለዓመታት የነበረውን የኃይል ሚዛን የሚፈትን
የሚፈትን ሲሆን የምዕራባውያንን ጥቅም አደጋ ላይ የሚጥል በመሆኑ ዓለም አቀፍ ትኩረት ስቧል። ይህ ተለዋዋጭ ሁኔታ በቀጠናው ውስጥ ሁለት ግልጽ የሆኑ ተቃራኒ የኃይል ጎራዎች እንዲፈጠሩ ምክንያት ሆኗል። በአንድ በኩል ኢራን፣ ኤርትራና የሁቲ አማጽያን የጋራ ፍላጎትና ስትራቴጂ ይዘው ሲሰለፉ፣ በሌላ በኩል ደግሞ እስራኤል፣ የተባበሩት አረብ ኤሚሬትስ፣ ኢትዮጵያና ሶማሌላንድ በጋራ ጠንካራ ስትራቴጂካዊ ጥምረት ሊመሰርቱ እንደሚችሉ በስፋት ይታመናል። ይህ አዲስ አሰላለፍ በቀጠናው ያለውን የፖለቲካ መልክዓ ምድር በእጅጉ የሚቀይረው ሲሆን በተለይም አሜሪካ በኢራን ላይ የማያዳግም ወታደራዊ እርምጃ ለመውሰድ ከወሰነች የቅርብ አጋሮቿ የሆኑት የተባበሩት አረብ ኤሚሬትስ ወይንም እስራኤል በኤርትራ ላይ ተመሳሳይ እርምጃ የመውሰድ እድላቸው ሰፊ መሆኑን ትንታኔው ያመለክታል። እንዲህ አይነቱ እርምጃ በቀጠናው ሰርገው የገቡትን እንደ ሩሲያ፣ ቻይናና ቱርክ ያሉ አገራትን ተጽዕኖ በእጅጉ ሊያዳክም እንደሚችል ይታመናል። ከዚህ ቀደም እስራኤል በኤርትራ ግዛት ውስጥ የሚገኙ ስትራቴጂካዊ ቦታዎች ላይ የአየር ጥቃት ልትሰነዝር ትችላለች የሚሉ መረጃዎች ሲወጡ የነበረ ቢሆንም አሁን ያለው ሁኔታ ግን ግምቱን ወደ እውነትነት እያስጠጋው ይገኛል። ኤርትራ በቀይ ባህር ላይ ለሚፈጠሩ ትንኮሳዎች ዝምታን መምረጧ ለኢራን ወኪል ኃይሎች የጀርባ አጥንት እየሆነች ነው የሚለውን ጥርጣሬ አጠናክሮታል። ለኢትዮጵያ ይህ ግጭትና የኃይል አስተላለፍ መለወጥ እጅግ አስፈላጊ የሆነ የታሪክ አጋጣሚ ደጃፍን ሊከፍት ይችላል። ኢትዮጵያ ከምዕራባውያንና ከእስራኤል ጎራ ጋር በጽኑ የምትቆም ከሆነ ለበርካታ አስርተ ዓመታት ስትመኝ የኖረችውንና በጉጉት የምትጠብቀውን የባህር በር ባለቤትነት ጥያቄ ዓለም አቀፍ ድጋፍና እውቅና የምታገኝበት እድል ሰፊ ነው። በተለይም የአሰብ ወደብን በተመለከተ ኢትዮጵያ የንግድ ሕግን መሰረት ያደረጉና የመሬት ቅያሬን ያካተቱ የተለያዩ አማራጮችን ለኤርትራ መንግስት ብታቀርብም አስመራ ይህንን ጥያቄ እንደ ሉዓላዊነት ጥሰት በመመልከት ስትገፋው ቆይታለች። ይሁን እንጂ አሁን ያለው ዓለም አቀፍ ጫናና የኤርትራ ከኢራን ጋር መሰለፍ ኢትዮጵያ የባህር በር ጥያቄዋን በዲፕሎማሲያዊና በህጋዊ መንገድ እንድታስከብር ምቹ የታሪክ አጋጣሚን ይፈጥርላታል። በአሁኑ ወቅት በቀይ ባህርና በመካከለኛው ምስራቅ አካባቢ ያለው የፖለቲካ ሽኩቻ እጅግ ውስብስብ በሆነ ደረጃ ላይ ይገኛል። እስራኤል በአፍሪካ ያላትን ዲፕሎማሲያዊ ተቀባይነትና ገጽታ ለመገንባት በሚዲያ ባለሙያዎች ላይ ከፍተኛ መዋዕለ ንዋይ እያፈሰሰች ባለችበት በዚህ ወቅት የኤርትራና የኢራን ወዳጅነት ለምዕራባውያን ትልቅ ራስ ምታት ሆኗል። ይህ የፍላጎት ግጭት ደግሞ ለኢትዮጵያ አዲስ የጂኦፖለቲካ መስኮት እየከፈተ መሆኑ መገንዘብ ይቻላል። የአካባቢው የፖለቲካ ትኩሳት እየናረ በሄደ ቁጥር ኢትዮጵያ የምትከተለው ጥንቁቅ የዲፕሎማሲ አካሄድና የምትወስደው ወገንተኝነት የሀገሪቱን የወደፊት ብሔራዊ ጥቅምና የባህር በር ባለቤትነት እጣ ፈንታ የሚወስን ይሆናል። ይህ ግጭት ከተከሰተ የኢትዮጵያ ሚና በቀጠናው ካለው ወታደራዊና ኢኮኖሚያዊ አቅም አንጻር በምዕራባውያን ዘንድ የማይተካ ዋጋ እንዲኖረው ያደርገዋል። በአጠቃላይ የቀይ ባህር ደህንነትና የሀያላን አገራት ፍላጎት ማጠንጠኛ የሆነው የኤርትራና የኢራን ግንኙነት የአፍሪካ ቀንድን ወደ አዲስ የፖለቲካ አቅጣጫ እያመራው ይገኛል። በዚህ ሂደት ውስጥ ኢትዮጵያ ጥቅሟን ለማስከበር የምታደርገው እንቅስቃሴ በዓለም አቀፍ ደረጃ ትኩረት የሚሰጠው ሲሆን የአሰብ ወደብን የተመለከተው ጥያቄም ከምንጊዜውም በላይ አሳማኝና ወቅታዊ ሆኖ እንዲቀርብ በር ከፍቶላታል። በመካከለኛው ምስራቅ የፖለቲካ ዲፕሎማሲ ጉዳዮች ላይ ትኩረት የሚያደርገው ዘናሽናል የተሰኘው የዜና ምንጭ ከፍተኛ የግብጽ ዲፕሎማቲክ ምንጮችን ዋቢ በማድረግ እንደዘገበው ግብጽ የኢትዮጵያን የባህር በር የማግኘት ጥያቄ ለመደገፍ ፍላጎት እንዳላት ታውቋል። ይህ ያልተጠበቀ ለውጥ የመጣው ለዓመታት በአካባቢው የነበረው ውጥረት ወደ አዲስ የትብብር ማዕቀፍ ሊቀይር በሚችል ስልታዊ ድርድር ምክንያት እንደሆነ ተመላክቷል። እንደ ዘገባው ከሆነ ካይሮ የኢትዮጵያን የባህር በር ባለቤትነት ጥያቄ ለመደገፍ ፈቃደኛ የሆነችው ታላቁ የኢትዮጵያ ህዳሴ ግድብና በአባይ ውሃ አጠቃቀም ላይ ዘላቂና አስገዳጅ ስምምነት ላይ መደረስ ከተቻለ ብቻ ነው። ግብጽ የውሃ ዋስትናዋ እንዲረጋገጥ የምትፈልግ ሲሆን ለዚህም ምትክ ኢትዮጵያ ለዘመናት ስታነሳው የቆየችውንና ለብሔራዊ ደህንነቷ ወሳኝ የሆነውን የባህር በር ጥያቄ እውቅና ለመስጠትና ዲፕሎማሲያዊ ድጋፍ ለማድረግ አቅዳለች። ይህ ለሰላም ሲባል የሚደረግ የጥቅም ልውውጥ ወይንም ግራንድ ባርጌን በሁለቱ አገራት መካከል የነበረውን የቆየ ጠላትነት ወደ ቀጠናዊ ትብብር ሊቀይረው እንደሚችል የፖለቲካ ተንታኞች ይገምታሉ። ኢትዮጵያ ከ120 ሚሊዮን በላይ ለሚሆን ህዝቧ የኢኮኖሚ እድገትና የብሔራዊ ደህንነት ዋስትና ይሆን ዘንድ የባህር በር የማግኘት ጥያቄን እንደ ዋና የውጭ ጉዳይ ፖሊሲ ይዛው ትገኛለች።
በተለይም የአሰብ ወደብን ዳግም የመጠቀም ፍላጎት በኢትዮጵያ ሕዝብና በፖለቲካ ሊቃን ዘንድ ትልቅ ትኩረት የሚሰጠው ጉዳይ ነው። ጋዜጠኛና የፖለቲካ ተንታኝ በረከት በላይነህ ቀደም ሲል በሰጠው አስተያየት ኢትዮጵያ የህዳሴ ግድቡን እንደ ትልቅ የዲፕሎማሲያዊ መደራደሪያ በመጠቀም የባህር በር ጥያቄዋን ማስከበር እንዳለባት ጠቁሞ ነበር። አሁን እየታዩ ያሉት ዲፕሎማሲያዊ ፍንጮች ይህንኑ ጥቅምን በጥቅም የመለወጥ ስልት የሚያጠናክሩ ይመስላሉ። ግብጽ በታሪክ አጋጣሚዎች ሁሉ ኢትዮጵያ ወደ ቀይ ባህር የምታደርገውን ማንኛውንም እንቅስቃሴ ስትቃወምና ስታደናቅፍ መቆየቷ ይታወሳል። ካይሮ ኢትዮጵያ ጠንካራ የባህር ኃይልና የወደብ ባለቤት መሆኗ ግብጽ በቀጠናው ያላትን ተሰሚነት ይቀንሰዋል የሚል ስጋት ነበራት። ሆኖም አሁን የታየው ለውጥ ግብጽ የኢትዮጵያን የባህር በር ጥያቄ መደገፏ በኢትዮጵያ በኩል በአባይ ጉዳይ ላይ የሚኖረውን አቋም ሊያለዝበው ይችላል ከሚል ስሌት የመነጨ ሊሆን እንደሚችል ይገመታል። ምንም እንኳን ዘገባው በዲፕሎማሲያዊ ምንጮች የተገኘ ቢሆንም የሁለቱ አገራት መንግስታት እስካሁን በይፋ የሰጡት ማረጋገጫ የለም። በተጨማሪም ግብጽ የምትሰጠው ድጋፍ ምን ያህል ተግባራዊ ሊሆን ይችላል፣ እንዲሁም ኤርትራና ሌሎች ጎረቤት አገራት ምላሽ ምን ሊሆን ይችላል የሚሉ ነጥቦች ገና ምላሽ የሚሹ ናቸው። ለኢትዮጵያ ብሔራዊ ጥቅም ሲባል የባህር በር የማግኘት ጥያቄ ከማንኛውም ጊዜ በላይ አጣዳፊ ሆኖ ባለበት በዚህ ወቅት ይህ አይነቱ ዲፕሎማሲያዊ አማራጭ አገሪቱ በአፍሪካ ቀንድ ያላትን ስልታዊ ቦታ የሚያጠናክርና የኢኮኖሚ ጥገኝነትን የሚቀንስ ሊሆን ይችላል። ውድ አድማጭ ተመልካቾቻችን ለዛሬ ያሰናዳንላችሁ መረጃዎቻችን እኚህን ይመስሉ ነበር። አብራችሁን ስለቆያችሁ እናመሰግናለን።